እዩ ጩፋ ያው ፒኤችዲውን ሰራ ዛሬ ሰምታላ ፒኤችዲውን ጨርሶ አሁን መስማቴ ነው። ምንድነው ፒኤችዲ ደግሞ? ቴዎሎጂ ነው። ሙድ ያዘ አንተ። ጥናቱን የሰራው ምን ላይ እንደሆነ ታውቃለህ? ቴሲሱም ማለት ነው ፋይናል መመረቂያ ቴሲሱም ትንቢተ ሚልክያ ምዕራፍ 3 ከቁጥር 8 ጀምሮ አረሰው ምን እንደሚያለምጠው በባና በአስራት ላይ ነው ቴሲስ ነው አንተ ቀልድ ሰው ሌላ ነው ስገት እና ደግሞ ፓፓ ምን እንደተፈጠረ ታውቃለህ? ስማ ወይ አራራኪ ነው ወይ ወዳኔ አንተ ፒኤችዲ እኮ ሄደህ ነው የምትወስደው አይደል እንዴ? የጩፋ ፒኤችዲ እኮ ራሱ ቸርች ነው የመጣው። አዳራሽ ውስጥ መጣለት ናቲ ነው አጅቦ የወሰደው። ስማ ጋዲ እንደ ሰርግ መኪና ከኋላ ፒፕ ፒፕ እያደረገ ይሶ ይሄ ነገር ቢቀርብን ጥሩ ነው። ጸሎታችን አይሰማም ብለውናል ብለው እኮ እየከሰሱ ነው ያሉት። እንኳን እንደዚህ ብለናቸው ይበራብን ይሻል አለ የምርም አቂ ጸሎት አይሰማም ብሎኛል ብሎ እኮ ገቢ ጉተማ ከሱታል እኮ አቤልን ቻው በሉ ቻው ሙዲ ዘን ብዙ ዓላማ አለኝ። ጌታ ምስክሬ ነው። የኔ ዓላማ ሌላ ነው አለ አቂ በቃ ገጠር ግባ ነው አቂ የምን እኮ ነው እንዴ? አንተ ግን ሰው ግን ለቧልት ማታ 4 ሰዓት ከሩብ ላይ 500 ሰው ምን አይነት ዘዊ ራሱ አለች እየሰማች ነው። ከታች እየሳቀች ነው። ስማ ሲሳይ ተረኛ ሆነ ፈልጋ ነው ወይ ትላለች ዘውዬ። አይ ግን እኔ የምር እኔ ግን ነገ ቻሌንጅ አደርጋቸዋለሁ። የምር ጩፋ አይተዋል። ከዚህ በፊት ራሱ ቪዲዮ ምናምን ሲሰራ በእንግሊዝኛ ኩሻፕ ምናምን እየመታ በእንግሊዝኛ ነው ኩሻፕ የሚመጣው። ስማ ለፕሮፋይል የሚሆን አሪፍ ፎቶ ለጠፈልን። እሺ አይ እንትን ነው ግን አይ ጀለስ እውነት ለማውራት አሁን ክሬዲት መስጠት ያለበት ቦታ ላይ ክሬዲት መስጠት ያስፈልጋል። ጀለስ አሁን ክላስ አላት አለባበሱ ምናምን ነገር ፋሽን ላይ ምናምን ያለው ቴስት የሚለብሳቸው ነገሮች ያው ካለው ጨላ አንጻር ጸዴ ነገር ነው የሚለብሰው አይደል? ስማ ሲሶ ድንገት እንኳን ብያዝ አረ እንዲህ ብዬም ነበር ለማለት እኮ ነው ለሪከርድ እንዲያመጣ። እየሰማኝ ነው ጋዲ እየሰማኝ ነው ወይ? ስሜ ጋዲሳ ነው ምንም አያረጉኝም ብላ አሰበ ከሆነ ተሳስባል። አረ እኔ እንደዚህ አይነት ነገር ላይ አንተ እንደዛም ለካስ ማሰብ እችላለሁ። አሁን ያስታውስክ አቤል በሬቻ ቶሎሳ ነው አባቱ ስም። እየሰማ ነው ምንም አላዳነው። አቤል በሬቻ ቶሎሳ እየሰማ 28 ቀን ገበታ ሰራራ አቤል እዛ እስር ቤት ማለት ነው። አንድ ሄደም ማለት ነው። አንድ ቻይናዊ ስትሮይ ነበር ካናቲ እና ዳኛው ማነው ስሙን ጠርቶት መጣ። አስተርጓሚ አለ ወይ አለ። አስተርጓሚ የለም ሲለው ፖሊስ ታዲያ በምን ልንሰማው ነው ይሄንን ቻይና ያመጣችሁት ይላል። እኔ ሳቂለት ጥቂት ለቅቄው ነበር። አንቺ እዛው ቀርተሽ ነበር እንዴ? ያለ አስተርጓሚ ታዲያ ቻይና ምን ልታደርጉት ነው ያመጣችሁት አለ። አንተ አይ ግን ይመቸው በቃ። አሁን ምንድን ግን ቆይ ፒኤችዲ ነው ኤምኤስሲ ማስተርስ ነው ነገር አልገባኝም። እኔ ፒኤችዲ ነው አይደል? 2 ማስተርስ አለው ባይዘው ማለት ከዚህ በፊት ነው። አይ ማስተርስ አለው ከዚህ በፊት ማስተርስ አለው። በሚስተር ነው ማስተርስ የተቀበለው። ለዛ ነው አንዱ እርግጠኛ ነኝ
ማስተርሶቹ ዩኒቲ ያለው ከዚህ አሁን ደግሞ ፒኤችዲ ሁለቱንም ነው። ምንድን ነው የምትይው? ደብል ሻት አይደለም ሶሲ ደብል ሻት ነው በእኛ ጌታን እኔ ያነበብኩት እንደዛ ሶሲ ታውቃለች። አንድ ሀገር ናቸው ታውቃለች። አብሮ አደግ ናቸው። ደብል ሻት ባይዘበ ጎበዝ እኮ ነው ጩፋ ጌታ። አንዱ ማስተር ስማ በካራቴ ነው በእርግጠኝነት። ጋዲ አታስጨርሰን። ረጋዲ እኔ ልጅ አይለኝም። አይ ሲሪየስሊ ጋዲ ማስተርስ እኮ ለማስተርስ ነው ያለው እኮ። አይ ያርግለት የምር ያርግለት። አይ በጣም ጎበዝ ተማሪ ነው ደግሞ ሰምቻለሁ። አይ ጌታን ሚላ ማለት ነው እሱ የተማረበት ዩኒቨርሲቲ አይ ቲንክ የሚያስተምረው በቲዮሎጂ አይደለም። ሎጎ የተነሳበት ፎቶ ሎጎ ምን ዩኒቨርሲቲ ነው እና ቲዮሎጂ አያስተምርም። ምንም የማይገናኝ አይነት ነገር አድርጎ ነው እና ይመቻው እና ዩኒቨርሲቲ ሳያስተምረው የሰጠው ጌታን ቢዝነስ ማናጅመንት ምናምን ይሄ ግን ቀልድ ነው። ግን የምር ሶሲ እኔ ሰምቻለሁ ስለ እንትና ቱማ ቤት መቶለት ነው። እውነቴን ነው ዩ ጋይስ ቤት መቶለት ነው እንዴ እኮ አይደለም። ሲስ ግን የምር እንደው ሌላውን ተውና ኦኬ ፒኤችዲ ይሁን ተምሮ ቢሆን እንኳን ቸርቹ መጥቶ ነው ፒኤችዲ የሚሰጠው። ኢንፎርሜሽን ሳትይዙ እንዴት ቶፒክ ታደርጋላችሁ? እሱ ቤቱ ቁጭ ብሎ እኮ መግለጫ ሰጥቷችኋል። አሰሙም እንዴ? እዩ እኮ ራሱ ፖስቷል። ምንድን ነው ያለው? በጣም በሳል የሆኑ ሀሳቦች ነው ያነሳው። እኔ ጌታ እየሰባ ነው። ሶሲ ግን በጣም ነው የምትከታተዩ እንዴ ማለት ሶሲ እንትኑ ላይ ነው። ሶሲ እንትኑ ላይ ነው። ምንድነው ጽሁፉ ላይ ነው። የቴሲስ ሲሰራበት ላይ ነው የሚለውን ሰምቼ አይ እረዳሻለሁ። አንቺን እንኳን አሁን ከምን አንፃር እየተናገርሽ እንደሆነ አንደርስታንድ አደረግሻለሁ። ሶሲ ሱቅ ልከፍች አስበሻል እንዴ? ሚና ሰው እስኪ አንተ እኮ የቡና ፕሮፋይል አድርገህ ነው ደቅ ያልከው። እዚህ በካሜራ ደቅ ብሏል። እኛ ልታስጨርሰን ነግር አልኩት እኮ ጥሩ በፎቶ ፖስትልን እየዋለሁ ኋላ አይጨው በቃ ሲሶ አሁን ስናስበው ነገርየው እንትን ሊል ስለሚችል ሲሶ የልጆች አባት ነው። እኛ እንኳን ችግር የለውም ብቻችንን ነን። ደንግጦ ጭንቅላቱን ያዘኮት ስማ ሲስ እዛው ባለህበት ከላይፍ ሳትወጣ እጅ ወደ ላይ እንዳትባል ረፍ። ኧረ እግዚአብሔር አለ ያረዳ ልጅ እንዳፈራ ታስረ ብትወጣ እንደነ ጳውሎስ እንደነ ሲላስ ነው እንዴ? ይሄን ያለማ ሰተን ትናንልም። ግን ሲሪየስሊ ግን ቆይ ማለት ሎጎ እኮ ቴዎሎጂ ኮሌጅ እኮ ነው። ግን እኮ ሳምታይምስ ህግ ይሰራል። ዩ ጋይስ ጌታን ህግ እኮ ኢትዮጵያ ውስጥ ይሰራል ታውቃላችሁ። ገቢ ጉተማ የታሰረ ጊዜ ሪድስ እንትን ነበርኩኝ፣ የዛ ፍርድ ቤት ነበርኩና 4 ጠበቃ ይዞ መጥቶ በቃ ዳኛው ቀጠሮ እየሰጠው እየሳቅን ነበር። ቀጠሮ ችግር የለውም። ሶሲ ፍርድ ቤት ምን ልታደርጊ ነው? እሺ ግን የሆነ ጉዳይ ገጥሞ ጌታን ሰበር ሄድኩኝ ማለት ነው። ከዛ የሆነ ሰው በሚቀርብበት ቀን ገቢ ይቀርባል። ሰበር ሲስ ሰበር አድርገው ላይቡን ኧረ ለጨዋታ ከቅድም ጀምሮ የሚወራውን ነገር እንዴ ልታቆርፍዱት ነው እንዴ? ተው እንጂ ግን ይመጣው በጣም ሲሶ ሲጀምር አላማርከኝ በዚህ ጨለማ ላይ መግባት። ቀኑም እንዳማረብኝ ቀስ ብዬ በወጣ ሲሶ ግን እስከዛሬ መብራት ታበራ ነበር እንዴ? ዛሬ ለምን ጨለማ? ኧረ እንትናን እኮ ነው የመሰለው ኡስታዝ ወይድን የመሰለው ኡስታዝ ጋር መጣ። ወይኔ ጋዲ
ኡስታዝ ጋብት እዛ ምን አስኬደክ? ካሎራውን ነው የሚመስለው ጨለማ ውስጥ። ለማንኛውም ሲሶ ያራዳል ቶሎ በቃ እንትን በይ ወደ ቤትሽ ግቢ ፓፓ። ኧረ ጋይሱ አንዴ በጣም የሆነ ልጅ አልገባኝ ያለ ስለሆነ ቆይ አንዴ በጣም ውስጥ የተሰማኝ አያነት ከቅድም ጀምሮ የላኩ በቃ ይቅርታ ቪዲዮ ስራና ተኛ ሲሴ። ኧረ ጋይስ ኧረ እባክህ ግን እንዴት ነህ? በእናትህ ምንድን ነው እንደዚህ ያጠፋ? እኔ ነው ሶስዬ ጋዲና ጋዲ ደህና ነህ? አሉ ሶስ እንዴት ነሽ? ሁሉ ሰላም? ኧረ ዳጊ ነይ እስቲ በጌታ በእናትሽ በጣም ናፍቀሽኛል። በጌታ ሰላም ብለሽኝ ብቻ ነው የምትወርጁ ዳጊ። ሰላምታ ብቻ ዳጊ ዳጊ። ሰላም ለእናንተ። ሶሲ ተመልሻለሁ። እንደውም ምንም አለለም። ዳይ ካላስችል ብሎኝ ነው የመጣው። ሲሱ ወይኔ አንሰማማም መሰለኝ። ይሰማልኝ? ትሰሚያለሽ? ዳጊ እንዴት ነሽ? ደህና ነሽ? ጸጋና ሰላም ከእናንተ ጋር ይሁን። ሲስዬ እንዴት ነህ? ጠፋህብኝ። ሰላም ናችሁ? በጣም ደህና ነኝ። ተጠፋፋን እኮ ዳጊዬ፣ እንዴት ነሽ? አይ ነው ብዙ ቲክቶክ ላይ ያልገባውም አላየኋችሁም። ሁላችሁንም ሰላም ብያለሁ። ሲስ ፈልጌሃለሁ እና እንድትደውልልኝ በዛውም ልነግርህ ነው ሳይህ የገባው። እንዴት ናችሁ ሁላችሁ? ማን እንዳለ በደንብ አላስታውቅም። መጥሪያው እዚህ ድረስ መጣ እንዴ? መጥሪያውን ሰድደው መጥሪያው እዚህ ድረስ መጣ እንዴ? ምንድን ነው ችግር አለ? የዩ ጩፋ ፒኤችዲ ላይ እንትን እያወራ ነበር ስትመጪ በቃ እኔ አልገባኝም። ዝም ብዬ ነው አጋጣሚ ወደ ላይ እያደረኩ ሳይ እንደ ሲስ ብዬ ገባሁ። ለዛ ነው በቃ ሰላማችሁ። እሺ ደውልልኝ። እደውልልሻለሁ እንደወጣሁ። እሺ ጸጋ ይብዛላችሁ። ተባረኩልኝ። እሺ ዳጊ በቃ ሰውየው በቃ እስኪ ሰዓቱም ሄዷል፣ ኳስም ጀምሯል ምናምን ነገር እና ለመተኛት እንሞክር እኛም በቃ ፓፓ። እሺ ሶሲ ስላገኘሁሽ ደስ ብሎኛል። እሺ ጋዲ ናቱ እንዴ እዩ ልትለኝ ነው? እዚሁ ጋር እዩ ጩፋ ልትለኝ ነው እንዴ? ሚና ሰላም ደር ኢትዮጵያ ትቅደም ሰላም ደሪ አዘጋግደሽ ኢትዮጵያ ትቅደም ብለሃል። ሲስ ኢትዮጵያ ትቅደም ብለሃል። ጋዲ አዘጋጋሪ ላይ ነው አንተ። ኧረ በእናትህ እኔ እኮ ኧረ ዩዘር ኔምሽን የሆነ ነገር አድርጊው ደግሞ ዩዘር ኔም ተጣርተን ሰማን ነገር ላይ አይ ኧረ አንቺን አይደለም። ኧረ ፈታ በይ ናቱ። በቃ ስማ ናቱ ማስተርስን ስትይዝ ነገር እናቱ እኔ ማስተርስ ትላለህ እንዴ? አልሰማም እንዴ? ጋዲ እየሰማኝ ነው? መካነ ኢየሱስ እኮ ልሾም እኮ ነው ቄሶኝ። አልሰማም እንዴ? ቄሶኝ ልሾም ነው መካነ ኢየሱስ አደረገለት። ደግሞ በቃ እየዋሸሁ መስሎታል። ሲስ ንገረው እስኪ እዩ። ቴንክ ዩ ሲስ ንገርልኝ። ምንም አላመኑኝም ታውቃለህ። ስማ ለነገር እኮ የቲክቶክ ኮንተንት የመሬቷ ነኝ ብለሃል። ለይታል እኮ አይ እናንተ ሰዎች በሉ በቃ እስኪ በደንብ ሳቀን። ሲሶዬ ቴንኪው ብሮስኪ፣ እናመሰግናለን ፓፓ። ሰላም ደር ጋዲ፣ በጣም ቴንኪው። እሺ ጋዲ ሰላም ያሳደረን የነገ እኔ እናታችሁ ኢትዮጵያ ድጋሚ ላኪልኝ። አይ ኢትዮጵያ ድጋሚ ላኪልኝ እንዴ! እኔ ወይ ሃይሚ ኢትዮጵያ ተላክልኝ። እኔ የሚያዋጣ ከኢትዮጵያ ጋር ብደራደር ነው። ዩ ጋይስ በጣም ቴንኪው። እንግዲህ እግዚአብሔር ይፈቅድና ብንኖር ነገ ጠዋት እንግዲህ ጠዋት 3 ሰዓት ላይ እንገናኛለን። ነገ ጠዋት ሰኞ ጠዋት የዩ ጩፋ ፒኤችዲ ላይ ሀሳብ አስተያየት እንሰጣለን።
የምር የዩ ጩፋ እንትን ቪዲዮን ከፍተን ሀሳብ አስተያየት እኔ ራሴ ብቻ እንሰጣለሁ። ችግር የለም እናንተ ምንም አያሳስባችሁ። አይደለም መጀመሪያ ሚል ከአካውንቱን ጀምር እንጂ የምን ቪዛ ነው እንዴ? ሲስ ላኩልህ። እንዴት ነህ? ኧረ እንዴ በጣም ይቅርታ ልጠይቅሽ እኮ ነው ሳላስፈቅድ እንትና ዘረገፍኩሽ። በጣም ይቅርታ ልጠይቅሽ። ችግር የለም። ዛሬ በመግባቴ ደስ ብሎኛል። ረጅም ጊዜ ነው የምከታተላችሁ ከስሩ። እኔ ልዘርገፍልሽ ልል እኮ እኔ አንቺ ምን በወጣሽ? ኧረ ጠላት እንዴ አንቺ ምን በወጣሽ እንዴ? እኔ ተሰማኝ እኮ እታች ከሌሎች ጋር እኩል ስትወጪ ተሰማኝ። እኔ ራሱ በሌሎቹ ለምጄዋለሁ። ድንገት ስለምዘረግፋቸው በእነሱ ለምጄዋለሁ። አልቀየምም። እኔ ለጨዋታ ነው። ሃይሚ ዌልካም። ጾም ሲፈታ በቃ በእኔ ወጪ ነው። እሺ እጋብዛቸዋለሁ። በቃ አለቀ። እንደዚህ ሰላም ልልህ ገባሁት። እንኳን በጣም አድናቂ ነኝ፣ የሳቃ አድናቂ ነኝ። ኧረ ሃይሚ ጾም ሲፈታውን አረፍተ ነገሩን ትጨርስበት። ጾም ሲፈታ ምንድን ነው? እኔ እኮ ልቤ ተንጠለጠለ እኮ። ጾም ሲፈታ ትቆርጣላችሁ ነው? ትቆረጣላችሁ ነው? አዎ ትቆርጣላችሁ። ሰብሰብ ብላችሁ እሺ። አይ ቲንክ እኛ ወዳችሁ በጣም ሆነ እኛ የምንፈልገው ከእናንተ የእናንተን ደስታ ብቻ ነው። ምንም ሌላ ነገር አንፈልግም። ቴንኪው ኢትዮጵያዬ፣ በጣም እናመሰግናል። ሃይሚ ቀጥይ አሁንሽ። አይ ምንም በቃ ለአድናቂ ነኝ ለማለት ነው የገባሁት። በጣም ሳቅ ያዝናናናል፣ ሁሌም ሳቅ ለማለት ነው። እሺ ቴንኪው፣ ስቃለሁ ከእግዚአብሔር እና አኬን ነጋዲን ምናምን ግሩፖችን እንደምንወዳቸው ነገርልን። ያው ከታች አሉ፣ በእውነት ከታች አሉ። ጋዲ አለ፣ ሁሉም አሉ ከታች ሁሉም አሉ። ቴንኪው፣ እኛም እንወዳቸዋለን። በጣም ነው የምንወዳችሁ የኛ ወንድም። በርቱልን፣ እግዚአብሔር ጤናችሁን ይስጣችሁ፣ ይጠብቃችሁ። ሲስ ደግሞ ኦርቶዶክስ ሁን። እሺ ኢትዮጵያ። እሺ ሰላም ደርሲ። ቴንኪው። ሰላም ሁኑ። አሜን። ደህና ደሩ። ቴንኪው፣ እናመሰግናለን። ሲሶ እሺ ሲሶ እንዴ እንኳን ደስ አለ። ለምኑ እንዴ ወንድማችን እዩ ጩፋ ፒኤችዲ እንትን አለ እንዴ። አንተ ቀላል ሰው አድርገዋል። ገና ደብል እኮ ነው። ገና ደግሞ ከሁለት ወር በኋላ ደግሞ ማስተሬት አለው እንዴ። ወደኋላ ድጋሚ ወደ ታች ወደኋላ ነው። በአንደኛው አሁን በዚህኛው ፒኤችዲውን እየሰራው በሌላኛው ደግሞ ማስተሬቱን እየሰራ ነው። እንዴ እንትን ሆና እንደ ፔንዱለም አረጓ። እኔ ግን ባይዘው ነገ ጧት እዩ ጩፋ ላይ ሪቪው ሰራለሁ። ግን እዩ ጩፋ እኮ ግን የምር አካዳሚሻን እኮ ነው፣ ጎበዝ ነው ትምህርት ላይ የምር። ግን ጋይስ እንዴት ትምህርት የሚገባ ሳይማር ህዝቡን እያጠበው ነው። ትምህርት ምን ይሰራል እንዴ? አሁን እኮ የሰራበት እኮ ራሱ መባና እንትን ላይ እኮ ነው። ምን ቀርቶት ነው? ቆይ ሌላ አስተዘራረፍ አለ እንዴ? ምን ቀረው? ኦልሬዲ እኮ እንዴ ሲሶ እኔ ዘመድ አጥቼ ነው እንጂ እኔ ራሱ ዘመድ ቢኖረኝ ይሰጠኝ ነበር። እንዴ ደብል ኤጀንት መጣ እንዴ? እንዴ ደብል ኤጀንት አንተ ግን አረ ካሎራውን ፈተው የራሱን ስም ወደኔ ያጠጋጋል። አየሁ አይደል? የራሱን ስም ወደኔ ያጠጋጋል አይደል? ዛሬ ሲሶን የሆነ ፎቶ ይዤበት ነበርና የሆነ ሰው ቤት ላስረግጠው ብዬ ቆይ ለዛሬ ለፍ ነገ ምናምን አሉ። ኮገበለ ነው ፎቶ
እንዴ አንረሳም ቤተክርስቲያን እያለ እየዘመረ በነጠላ አለው እኮ። አይ በነጠላ ያለው ነው። በነጠላ ሁሉ አለ። የሚገርም ፎቶ እግዚአብሔር በነጠላውማ አለ እንዴ። እንዲያው በነጠላ ብር ልታሰባሰብ ሄደህ ነው አሉ ደግሞ ቤተክርስቲያን ሲሶ። አይ ሲሶ የማይገባ በጣም አንተ ግን አይ ፕሮፌት ግን አይደብርህም? ግን አንተ ሰውዬ ሁለት ቦታ ደብል ኤጀንት ሆነ እያነካካ ካሎራውን እንዲጠላ የምታደርገው ካሎራው ማውን ፍሬኑን በጥሷል እኮ ካሎራው ፍሬኑን በጥሶ የሚያቆመው ጠፍቷል። አንተ ካሎራው በቀደም ለታ እንደውም ዲቤትም ክርክርም ውስጥ አልገባም የ10 ዓመት የትዳር ልምድ አለኝና ልምከራችሁ እያለ ነበር። ምን ትላለህ እንዴ? የትዳር እኮ ትምህርት እኮ ሊያስተምር እኮ ቀጠሮ ይዟል እኮ ተከታታይ ሳላ ቀረ ማለት ነው። ሳላ 6 ቆይ አንተ ቆይ ማለት ቆይ የእሱ ምን ሆነ? በጌታ በእናታችሁ በእውነት ተረሳ እኮ በቃ የቲክቶክ እኮ አጀንዳ እንደዚህ አይደል? ተረሳ ሳይሆን ከልጅቷ ጋር አብረው ካሉ ራሱ እኮ አሪፍ እኮ ነው እንዴ። እሷስ አራተኛው ኧረ እነሱ ፍቅራቸውን እያጧጧፉ ነው። አይሰሙም እኮ ሲጀምር እኮ እያጧጧፉት እኮ ፍቅራቸው። እሷም አራተኛው ነው፣ እሱ 6ኛው ነች። ምን ችግር አለ? ሀብትሽ ነው ማለት እኮ የቀረው እኮ ሀብትሽ ነው። ሀብትሽ ቦረና ነው ማለት የቀረው። ሀብትሽማ ቶተናም ከቼልሲ ኳስ ያለው አንተ ባይዘው እኮ አሬዩ እኮ ከምላሱ ላይ እኮ ነው የቀማው እኮ ክርስቶስን እንዴ ከምላሱ ላይ እኮ ነው የቀማው። ይኸውልህ ሞገስ የሚባል ነገር አለ። አሁን ሳላ ስታየው ግርማ ሞገሱ ራሱ አንድ ባንክ ቤት እኔ እግዚአብሔርን በአካል እኔ ይኸውልህ ፓስተር ሳላ በአካል ራሱ አግኝቼዋለሁ። በቃ ሆነ ልክ አንተ እንዳልኩ አይነት ሰው ነው። በቃ ሳላ አሁን እሱ ያለች ራሱ ሌላ ሰው ቢዘነጅን ግርማ ሞገስ አለው። እኔና ሀብትሽ እኮ ባንክ ቤት ብንሄድ እኔ ትንሽ ቦርጭ አለኝ። እኔ ለእኔ ያበድሩኛል፣ እሱ ያበድሩ። አይ ሳላማ ጺሙ ብቻውን ራሱ ምን አለ መሰለህ፣ ይኸውልህ ሴቶች ሲመርጡ ምን አይነት አመራረጥ እንደሚመርጡ ልንገርህ። ይኸውልህ እውቀት ምናምን አይደለም የሚፈልጉት፣ ግርማ ሞገስ ነው ያለውን ሰው። አሁን እንትና ግሬትፉል ነው በቃ ሳላ ደግሞ ያለው ቪዲዮ አይተህ ያኛው እኮ ንፋስ የመታው ኮባ እኮ ነው የሚመስለው እኮ አላየሁም። አይ የሳላን ያኛውን ቪዲዮ አይታችሁታል? ታይት አድርጎ የተቀረጸው እኔ አላውቅም። ጃካ ያለበት ጃካ መሩ ያለበት ከደህና ወዳጅ ጋር መጣላት ፈልጋል። ከደህና ወዳጅ ጋር መጣላት ፈልጋል። እግዚአብሔርን የስንት ሰው ነው ትላለህ እኮ በእውነት ራሽ ሀብትሽ እኮ ሆርሙዝ ብሎ ወጣለት እኮ ሰሞኑን የሆርሙዝ እርዝመቱ እንደው አሁን ቆይ እናንተ ግን ለምን ለሀብትሽ ለምን ሚስት አትፈልጉለት? መካሻ የምትሆን ሀብትሽ ብቻ አይደለም እዚህ ስንት ብዙ ጓደኞች አሉን እኮ ሚስት ያጡ። ግን አሁን ካሎራ አሁን ትዳር አማካሪ ይሆናል ምናምን ነገር ያለበት ፓርት ላይ ግን አሁን 10 ዓመት ልምድ አለኝ በትዳር ብሏል። ግን ቆይ አሁን ሲመክር እንደው እንዴት ነው የሚመክረው? እኔ ግራ እየገባኝ ነው። ይሰራል አይሰራም? እሱን ነገር ማወቅ ፈልጋለሁ። ምክሩ ነው። ኧረ ምክሩ ካሎራውማ የትዳር ላይ በደንብ ነው እኔ ተማመንበታለሁ 101%። የሰው ትዳር ካልፈረሰ እያለ አልነበር? ተስማማለህ? ያልተባረከ ነው። ያልተባረከ ትዳር መፍረስ አለበት እኮ ነው። አንተም ተስማማለህ ማለት ነው። ስለመገንባት ነው እንዴ ለማፍረስ ነው እንትን ያላችሁት? አይ ሰው ይወደ የተባረከ ትዳር ራሱ ፕሮፌት ራሱ ይስማማል ማለት ነው። አየዋ እኔ ለምን እንትን አለ አይሞክርም? በቃ ሄኖክ ላይ ለምን አይሞክርም? ሄኖክ ያማር እንደ ዛሬ ድስትም ቡና ብቻው በገዛ እጇ የሄኖክ ሚስትማ ቢስሚላህ ያለች እንዴ እሷን አስመልሶ አብሮ ያጣምራቸው። በቃ እነሱ ላይ ለምን አይሞክርም? ምንድነው የሚያስመልሳት? ሄደች እኮ ወደ ቢስሚላህ
እንዴ እኔም ብሎክ አድርጋኛለች እኮ ጨርሳ ሄደች እንደ ፕሮፌት። ኧረ እኔንም ብሎክ አድርጋኛለች። ቢስሚላህ ያለች እኮ እኔንም ብሎክ አድርጋኛለች። እኔ እኮ ምን ማለት ግን እኔን ብሎክ አደረገችኝ። አዎ አይ ችግር የለውም። ምን ብሎክ ተደረገና አልተደረገም። ግን እሱ እህቱ ነች። እሷ እውነት በጌታ ስለሚወዳት ነው እንጂ ምንም እንትን የለውም እሱ ቢስሚላህ ስትል ለምን ዝም አለ? ለምን መልስ አልሰጠም? ለምን አልጠየቃችሁም እናንተ? ግን አሁን አንተ ደብል ኤጀንት ነህ አይደል? አዎ። እና ታዲያ እንዴት አልጠየቀውም ማለት? ጠይቀኛ በውስጥ ያወራ ነው። እንዴት ታውቃለህ? እዩ ስንት ነገር እኮ ታግለን እኮ ነው እዚህ ላይ ደረስነው እኮ። ለዛ ነው ገስ የቀየረው ማለት ነው። ባይዘዌ ይሄ ነው አሜሪካ ሊገባ ነበረ። አሜሪካ ሊገባ ያለው ልጅ ነው ያሰናከለችው እኮ እንትና ጋር ከስንዱ ጋር ኧረ በእግዚአብሔር ፕሮፌት አቀልድ በጌታ የለውበትም እኔ ወይ ስንዱ አሜሪካ ሊገባ ያለው ልጅ ነው ያሰናከለው። ስንዱማ ግን አይ ፕሮፌት የምር ግን ፕሮፌት አይ ነገ ጠዋት እንደሱ ላይ እንገባለን። ግን የምር ግን የጨዌ ግን የእውነት ነው የማይስንዱ ነው የተበጀኝ አንተ ሄዳለች እኮ ልጅቷ እኮ ውሱን እኮ አንግሰዋለች። ኦልሬዲ እኮ ጨረሰች እኮ። እኔ ብሎክ አድርጋኛለች። ደህና ጊዜ ገላገለች። አዎ ቴሌኮም ስንዱማ ጠፋች በእናትህ ቲክቶክ ላይ ስንት በቃ ከዛ በኋላ እኮ አይ ስንዱ አለች እኮ እነ እንትና ጋር ሼር ለእኔ እኮ ሁሌ ሼር ታደርግልኛለች ላይቭ ሲገቡ እነ እንትና ጋር ነው ብዙ ጊዜ እነ ትዕግስት እጅጉ ጋር ነው የምገባው። እዚህ የመጽሐፍ ቅዱስ ጥናት አለ። እሷ ራሱ እኮ ከኛ ጋር ላይቭ ትገባ ነበር እኮ ጠፋች ከዛ በኋላ። ማን ትዕግስት እጅጉ? ስንዱ እንጂ። አይ ነገ ሄኖክ ባለበት እንጠይቃለን ይሄን ነገር ጋይስ። አብሽር ወደ ቤት እየገባ ነው መሰለኝ። ሊል የሚችለውን ነገር ልንገርህ። ለወጣ ስለሆነ ሊል የሚችለውን አንድ ነገር ልንገርህ። ካስከፋችሁ ይቅርታ እኔ ያስከፋችሁ አልመሰለኝም። ጨርሻለሁ። ከዛ እኮ ከ5 ደቂቃ በኋላ የሆነ ቤት ላይ ነው በርዚስ ደናደር ክፉ አታናግረን። ቻው ጋይስ ሁላችሁ። በስመ አብ በትልቁ ደቃርኩ